ወልድን ፍቅር ሳበው ከሰማይ አገሩ ወልድን ፍቅር ሳበው ከሰማይ አገሩ እርሱ ድሃ ሆነ ልጆቹ እንዲከብሩ እርሱ ድሃ ሆነ ልጆቹ እንዲከብሩ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን በእግዚአብሔር ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ። አሁን የምንገኘው በደቡብ ኢትዮጵያ በጋሞና አካባቢ ዞኖች ሀገረ ስብከት በጋርዱላ ዞን በድራሻ ወረዳ ቤተ ክህነት ስር የሚገኘው የአልጋ የባለ ወልድ ቤተ ክርስቲያን ነው። ይህ በጀርባ የምትመለከቱት ቤተ ክርስቲያን የዛሬ 7 ዓመት ነበር መሰረት ድንጋይ የተጣለው። ከ7 ዓመት በኋላ መሰረት ድንጋይ ከተጣለ በኋላ በማህበረ ምእመናኑ የአዝመራ ወቅት ላይ አንዳንድ ጣሳ አንዳንድ ኪሎ እህል እያመጣ እዚህ ቦታ እየጨመረ በየጊዜው ሳንቱን እያጠራቀመ መሰረቱን ነበር ጀምሮ የተወውና አጋጣሚ ሆኖ እርዱን ብለው ለኛ ጥያቄ አቀረቡልን እና አንድ ጓደኛዬ ቤተክርስቲያን አገልጋይ ዘማሪ የሆነ ልጅ ነበርና ዘማሪ አማኑኤል አዲሱ ይባላል። ከሱ ጋር በመሆን ሚዲያ ላይ እናስተዋውቃል። ሚዲያ ላይ በቲክቶክ በፌስቡክ ማስተዋወቅ ስንጀምር የተለያዩ ኦርቶዶክሳውያን ይሄንን መልካም ነገር ማድረግ ፈለጉ። የቤተክርስቲያኑ አካውንት ንገራሉ። ከስር የጻፍን ያስተዋውቅን እየለጠፍን ስንመጣ በእውነት በሚገርም ሁኔታ ከቀን ወደ ቀን ሰዎች የሚያስገቡት ገንዘብ ቃል የሚገቡልን በርቱ እያሉ ከዛ ወደ ስፍራ መምጣት ጀመር። የሀገረ ስብከቱ መልካም ፍቃድ ሆኖ ብፁዕ አባታችን አቡነ ኤልያስም ይሄንን ጉዳይ በቅርበት እየተከታተሉ የሀገረ ስብከቱ ስራ አስኪያጅ እየተከታተሉ በተለይም ደግሞ የሀገረ ስብከት ጻፊው ደግሞ በአካል ድረስ መጥተው ይሄንን ቦታ ከነጋር እየመጡ እያዩ እየጎበኙ ነው። እኔ ደግሞ እዚህ ቦታ ሲመጣ ከ20 ጊዜ በላይ ተመላልሻለሁ። በእግርም በሞተርም በጣም አጋጣሚ አካባቢው ስፍራ ላይ አንዳንድ ችግሮች የጸጥታ ጉዳዮች ደፈረሱ አለመግባባቶች አንዳንድ ሲፈጠሩ ሰው ከቤቱ ሲወጣ እየመጣን እያረጋጋን እያስተማርን በቋንቋም እየሰበክን እየሞከርን እዛ ድርሰን ዛሬ ላይ በሚገርም ሁኔታ እንግዲህ በብፁዕ አባታችን መልካም ፍቃድ ዛሬ በሕንጻ ቤተ መቅደሱ ከብሮ ተባርኮ በሜሮን ከብሮ ዛሬ ታቦቱ ሊገባ ችሏልና እጅግ በጣም ነው ደስ ያለኝ። በዚህ አጋጣሚ ደግሞ ሀገረ ስብከቱን ለማመስገን እፈልጋለሁ። ምክንያቱም በጠየቅናቸው ቁጥር ፈጣን ምላሽ ነበር የሚሰጡን። ወደ ቀርበናቸው የቡራኬ ቀን ስንቆርጥ አንዳንድ መልካም ነገሮችን እንዲደረግልን ስንጠይቅ ወዳው ነው መልስ የሚሰጡን። እንደገና ደግሞ የደረስንበትንም ያደረግነውንም ጉባኤ ያደረግነውንም ነገሮች ሁሉ በቅርብ ርቀት በስልክ እዚህ ሆነን በስልክ እንነግራቸዋለን። ቀጥሎ ነው በአካል ደም ቢሮ እንነግራቸዋለን። በርቱ እያሉ ነው ዛሬ ደረሱትና አጋጣሚ ሆኖ ዛሬ ብፁዕ አባታችን በዚህ ቦታ ቢገኙ በጣም ደስ ይለን ነበር። ነገር ግን ያልተገኙበት ምክንያት ምንድነው? ፕሮግራሙ ተጋጨ። አጋጣሚ ሆኖ የኛ የዛሬ 6 ወር አካባቢ ነበር ቀድመን ይሄን የዛሬ መርሃ ግብር ያዝነው ብንዝም እንኳን አጋጣሚ ሆኖ የዚህኛው ደግሞ በኮንሶ አካባቢ ያለው ሰላም ለወንጌል በሚል ትልቅ መርሃ ግብር ጳጳሳቱ ይመጣሉ ሲባል በዛ ላይ ደግሞ እሳቸው በሀገረ ስብከታቸው የሚመጡትን ጳጳሳት የመቀበል ኃላፊነት ስላለባቸው እሳቸው ወደ ኮንሶ አቋርጠው ሲሄዱ ልጆች አይዟችሁ በርቱ ከጎናችሁ ነኝ ሌላ ጊዜ እመጣለሁ ብለው ስለ እኛም ደግሞ ደስ ብሎን ዛሬ 2 ቆሞሳትን ልከውልን የሀገረ ስብከቱ ስራ አስኪያጅ በተገኙበት ደስ በሚል ሁኔታ በዓሉን አክብረን ደስታው ተካፋይ ሆነን በቋንቋ ዘምረን በቋንቋ ሰብከን ድራሽ የሚባለው ህዝብ አርሶ አደሩ ስራ ወዳድ ሰው ወዳድ ብሔር ተኮር ያልሆነ ማንንም ብሔር እንደ ራሱ አድርጎ የሚወድ በቋንቋው የሚያገለግል የሚዘምር ብቸኛው በባለ 7 ኖታ ፊላ የሚባለው በሱ ታቦቱን የሚያመሰግን እንደገና ከዛም አልፎ ታላላቅ በዓላትን የሚያከብርበት ልዩ መሰራልና በዛ ነበር ዛሬ ታቦቱን አጅበው የመጡትና እጅግ በጣም በግሌ ደስ ብሎኛል። በመላው ዓለም ያላችሁ እንኳን ደስ አላችሁ። ይህ በጎነታችሁ በተለይም ደግሞ አሁን ለኛ ያደረጋችሁት አስተዋጽኦ በሐሳብ በተለይ ሚዲያን ለመልካም ነገር መጠቀም ጥሩ ነውና ለመልካም ነገር ላይክ ሼር ያረጋችሁ ኮፒሊንግ ያረጋችሁ በርቱ ያላችሁትን ከልብ ያመሰገንኩኝ። በዓሉ ዛሬ ላይ እንግዲህ ዋዜማ ላይ ነው ያለነው። ዛሬ ገብተዋል ታቦቱ። ነገ ደግሞ እንደዚህ ማህሌት ይቆምና ነገም ክብረ በዓሉ ይጀምራል።
ንክሱ አለ፣ ምስክር ወረቀት ይሰጣል፣ ምስጋና ይሰጣል። ተነጎዳም ጉባኤ ደግሞ አዲስ አበባ የመጡ ዘማሪያን ሰባኪዎች አሉና ጉባኤው ይቀጥላል። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ከሁላችንም ጋር ይሁን። እግዚአብሔር ይስጥልን ያድልልን ለማለት እወዳለሁ። ወስብሐት ለእግዚአብሔር። ይቆየን። አሜን። ልጆቹ እንዲከብሩ እርሱ ድሃ ሆነ፣ ልጆቹ እንዲከብሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ ልየወርቅ ኤርሚያስ እባላለሁ። የመጣሁት ከቦስተን ማሳቹሴት ከአሜሪካን ሀገር ነው የመጣሁት። ይህን ቤተክርስቲያን እንግዲህ ትንሽ ዓመታት አንድ ወንድሜን በማግኘት በሚዲያ ላይ እሱን አስተባብሮኝ እንግዲህ እዚህ አድርሰነዋል። በዚህ አጋጣሚ አካባቢው የሚባለው የጋርዱላ ጊዶሌ ነው የሚባለው፣ ይቅርታ በጊዶሌ ውስጥ ነው እና ዛሬም በጣም ከምችለው በላይ ያለኝ ደስታዬን ማስተላለፍ እንጃ ቃላትም የለኝም። ብዙ መናገር ስለማልችል ነው፣ ይቅርታ አድርጉልኝ። እና በጣም ብዙ ተጠማቂ ያለ ከ400 በላይ አጋጣሚ ሆኖ ሁሉም አንዳንድ ነጠላ ለማድረስ ነበረ። አቅማችን የፈቀደውን አድርጌያለሁኝ። አክስቴም አለች፣ ጓደኛዬም ከአሜሪካ ይዣት መጥቻለሁ። ሌሎችንም አዲስ አበባ ማቃቸውና አስተባብሬ ይዤ መጥቻለሁ። ዛሬ ደስታዬ እጥፍ ድርብ ነው። የዚህ አካባቢ ህዝብ በጣም ፍቅር የሆነ ሃይማኖቱ የገባው ሳይማር የገባው እግዚአብሔር የመረጣቸው ህዝቦች ናቸውና በጣም ደስ ይላሉ። እንግዲህ እግዚአብሔር በፈቀደልኝ መጠን ሁሉ በዚህ ምድር ላይ እስካለሁኝ እንደነዚህ አይነት ቤተክርስቲያኖችን ለመርዳት እግዚአብሔር ፈቃዱ ይሁንልኝ። አሁንም ከዚህ በበለጠ ይሄን ቤተክርስቲያን በትልቅ በካቴድራል እንድሰራ ወይም ደግሞ አስተባብሬ እንዳሰራ እግዚአብሔር ፈቃዱ ይሁንልኝ። እናንተም አባቶች የምትሰሙ ካላችሁ በጸሎታችሁ አግዙኝ። ሌሎቻችሁም እንደዚሁ እግዚአብሔር ይስጥልኝ። የዛሬ ደስታዬ ቃላት ስለሌለኝ እና አመሰግናለሁ። ልጆቹ እንዲከብሩ እርሱ ድሃ ሆነ፣ ልጆቹ እንዲከብሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ይብዛላችሁ። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገነው። ዛሬ እንደ እግዚአብሔር መልካም ፍቃድ የምንገኘው በዚህ በጋርዱላ አካባቢ በደራሼ ጊዶሌ አልጋዬ ቅዱስ ባለወልድ ነው። ጊዶሌ አልጋዬ ቅዱስ ባለወልድ በእግዚአብሔር መልካም ፍቃድ ከረጅም ዓመት ህንጻ ቤተክርስቲያኑ ተጀምሮ በመሃልም ቆሞ ከነበረበት እግዚአብሔር ፈቃዱ ሆኖ ትላንትና ታቦተ ጽላቱ ወደ ቤተ መቅደሱ ገብቷል። ዛሬ ደግሞ እግዚአብሔር ይመስገን ይኸው ህንጻ ቤተ መቅደሱንም ሆነ ህንጻ ስላሴንም እንደ እግዚአብሔር መልካም ፍቃድ በዚህ ስፍራ እየተጠመቁም የህንጻ ቤተ መቅደሱም እየተባረከ ነው። አሁን ታቦት እየወጣ ነው እና እንደ እግዚአብሔር መልካም ፍቃድ በዚህ በደራሼ ባለው ቤተክርስቲያን በማጣት የተጨነቁ የተጠበቡ እንደውም ከክርስትና ወጥተው ወደ ኢአማንያና ወደ ፕሮቴስታንት እምነት የገቡ ዛሬ እንደ እግዚአብሔር መልካም ፍቃድ ወደ 400 የሚሆኑ ኢአማንያን በዚህ ስፍራ ተጠምቀዋል። በጣም ደስ ብሎናል። በእውነት እግዚአብሔር ይስጥልን። ይህ የሆነው ደግሞ አንደኛ በእግዚአብሔር ብርታት ነው። ሁለተኛ ለሊቃውንቱ በትላልቅ አባቶች ጸሎት ነው። ሶስተኛ ነገር ደግሞ በዓለም ዙሪያ የምትገኙ ኦርቶዶክሳውያን የእናንተ ድጋፍ የእናንተ ገዛ ሆኖ ሳለ በአሜሪካን የነበሩ እህታችን ልዩና ወንድማችን ዘመድኩን በዚህ ጉዳይ ላይ ትላልቅ እገዛዎችን አድርጓል። እኛም የበኩላችን እንግዲህ እየተመላለስን ከአዲስ አበባ እዚህ ጊዶሌ ድረስ እንደ እግዚአብሔር መልካም ፍቃድ የምእመኑና የህዝቡን ሁኔታ ስላየን በጣም መጀመሪያ አካባቢ ስንመጣ አሞን ነበር። ዛሬ ደግሞ የሁላችንም በዓለም ዙሪያ የምንገኘው ኦርቶዶክሳውያን የሁላችን ደስታ ነውና እንኳን ደስ ያላችሁ። በእውነት ከዚህ በላይ ምን አለ? ህንጻ ስላሴን ከማነጽ የበለጠ ምን ደስታ አለ? ስለዚህ በዚህ ስራ የምትችሉትን በጸሎት ያገዛችሁ፣ በጉልበት ያገዛችሁ፣ በገንዘባችሁ ያገዛችሁ፣ በሐሳብ ያገዛችሁ ሁላችሁ እንኳን ደስ አላችሁ እላለሁ። ቃላት የለኝም እና ይሄንን መረባረብ ይሄንን ትልቁን የበረከት ስራ ድርሻ በሌላም አካባቢ በገጠር ባሉ አብያተ ክርስቲያናት ሁላችንም ተረባርበን
እንዲህ ባለ ጭንቀት ውስጥ እንዲህ ያለ መጠበብ ውስጥ ባሉ አካባቢዎች በርካታ መናቃቸው ቦታዎች ስላሉ የበረከቱን ስራ እየተሳተፋችሁ እኛም ደግሞ ምንችለውን ወደ እናንተ እያደረሰን በዛም ስፍራ ያሉትን እንዲህ የተጨነቁ ወደ ኢአማንያና ወደ ፕሮቴስታንት እምነት የሄዱትን ለመመለስ መጀመሪያ ህንጻ ስላሴ አንድ ሙሉ ቀበሌ ውስጥ በሌላቸው ቦታዎች ህንጻ ስላሴ ለማሳነጽ ወይም ለማጽናት ህንጻ ቤተክርስቲያንም እያነጽን በጋራ እንድንሳተፍ ወይም እንድንራመድ የሎል እግዚአብሔር መልካም ፍቃድ ይሁንላለን። እግዚአብሔር ይስጥልን፣ እግዚአብሔር ያከብርልን። ልጆቹ እንዲከብሩ እርሱ ድሃ ሆነ፣ ልጆቹ እንዲከብሩ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። ስሜ ትዕግስት ተፈራ ይባላል። ጊዶሌ ወደሚባለው ቤተክርስቲያን የመጣሁት ከአሜሪካን ሆና ቤተክርስቲያኑን እንዲሰራ የኦርቶዶክስን ቤተክርስቲያን እዚያ አካባቢ ያሉ ሰዎች ምንም አይነት የቤተክርስቲያን አገልግሎት የሌላቸው በጣም የተቸገሩ ክርስትና ሕይወት እየፈለጉ ቤተክርስቲያን የሚገለገሉበት ስለሌለ እቺ ከልዩ ወርቅ ኤርሚያስ የምትባል ከዛ በራሷ ተነሳሽነት ይሄን ቤተክርስቲያን መስርታ ከጨረሰች በኋላ ወደዚህ መተን ይሄንን እንድናይ ያደረገችን እሷ ነች። በእውነት እኔ እንዳየሁት የሁሉ ክርስቲያን ምንም አይነት የቤተክርስቲያን መገልገያ ሳይኖረው ግን ፍላጎት ያለው ይሄንን ሳያገኝ ቀርቶ ነበር። አሁን ግን ይሄ ሁሉ ሰው ይሄንን ፍላጎት በማግኘቱ በእውነት በጣም ተደስቻለሁ። ክርስትና ሕይወት እንደዚህ በየቦታው እንዲስፋፋ እንዲህ አይነት ሀብቱም ዕውቀቱም ያላችሁ ሰዎች እንዲወጣ ብላችሁ ከከተማ እንዲህ አይነቱን አገልግሎት እንድትሰጡ በጣም ትልቅ በረከት ታገኛላችሁ። በእውነት ይቺ ትንሽ ልጅ ነች ይሄን ሁሉ ሰው አሰባስባ ለዚህ ለክርስትና ሕይወት ያበቃችሁ። በእውነት እኔ በጣም ነው ደስ ያለኝ ይሄ ነገር በመሆኑ። በጣም ብዙ ሰው ነው እንደውም ያልተጠመቁ ሁሉ አሉ። አሁን ብዙ ሰዎች ያልተጠመቁ አሉ። እኛ አሁን ዛሬ የተጠመቁት ከ300 400 ሰዎች ናቸው የተጠመቁት እና በጣም የሚያስደስት ነው። እኛ ይሄ ሁሉ ይሆናል ብለን አልጠበቅንም፣ ከጠበቅነው በላይ ነው። እኔ በእውነት ሃይማኖቴ እንደዚህ በመሆኑ በጣም እጅግ ተደስቻለሁ። እግዚአብሔር ይመስገን ይሄን ያደረገ አምላክ እንዲሁ በየክፍለ ሀገሩ ራቅ ብሎ ላለ ለከተማ ሳይሆን ከተማ ሁሉም ሰው ያገኘዋል አገልግሎትን። ይሄ ግን በሩቅ ያሉ ሰዎች አያገኙትም። አስራት በኩራታችንን እያወጣን እንዲህ ለገጠር ቤተክርስቲያኖች ብንሰጥ ትልቅ በረከት ነው የምናገኘው እና እባካችሁ ባለ ሀብቶች ያላችሁ መስጠት የምትችሉ ሰዎች ወደ ከተማ ወደ ገጠሩ ወጣ ብላችሁ ይሄን አገልግሎት ብትሰጡ ሃይማኖታችን እጅግ የተስፋፋና ያማረ ይሆንልናልና እባካችሁ በዚህ አጋጣሚ ይሄን መልእክት አስተላልፋለሁ። ይሄ ስለተሰጠኝ አመሰግናለሁ። እግዚአብሔር ይክበር። እርሱ ድሃ ሆነ፣ ልጆቹ እንዲከብሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እንኳን አደረሳችሁ ለአልጋዬ ለቅዱስ ባለወልድ ቤተክርስቲያን ምረቃ በዓል። እንግዲህ አልጋዬ ቅዱስ ባለወልድ ቤተክርስቲያን ለ8 ዓመታት እንግዲህ የቆየ ቤተክርስቲያን ነው። ዛሬ በታላላቆች በአካባቢው ብርታት በአካባቢው ጽኑ የሆነ ድጋፍ ደግሞ በሚዲያ በተረዱ ሰዎች ድጋፍ አማካይነት አልጋዬ ቅዱስ ባለወልድ ቤተክርስቲያን ለዚህ ደርሷል። ለዚህ የደረሰበት ከዚህም ደግሞ ብዙዎች ነው የረዱ። እግዚአብሔር ይመስገን። በወረዳ ቤተ ክህነቱ ፍቃድ፣ በሀገረ ስብከቱ መልካም ፍቃድ ብዙ ሰዎች በሚዲያቸው በማስተባበር ረገድ ብዙ ሚና ተጫውቶ አልጋዬ ባለወልድ ቤተክርስቲያን ለዛሬ ደረጃ እንዲበቃ ወይስ እንዲደርስ አድርጓል። እኛ እንግዲህ በአካባቢው ያለን ምእመናኖች ደስተኞች ነን። በጣም ደስ ብሎናል። እግዚአብሔርን እናመሰግናለን። ለብዙ ዓመታት ቤተክርስቲያን አልነበረንም። በአዳራሽ በሳር ቤት ውስጥ ነበረ የቆየ ነው። ዛሬ እንግዲህ ለ5 ቀበሌ ያህል ይህ ቤተክርስቲያን ለአገልግሎት ይውላል ማለት ነው። ከሁሉ የበለጠ ደግሞ ደስ የሚያሰኘው በዛሬ ቤተክርስቲያን ምረቃ ዕለት የሥላሴ ልጅነትን ያገኙ ከ400 በላይ ምእመናን የሥላሴ ልጅነትን አግኝተዋል። በዚህ እግዚአብሔርን እናመሰግናለን። ከሁሉ የበለጠ ደግሞ በሚዲያ እየደገፉን እየረዱን የነበረው ከባህር ማዶ በአሜሪካ የሚኖሩ ዜጎች የቤተክርስቲያን ፍቅር ይዛቸው የክርስትና ሕይወት ሲኖራቸው እግዚአብሔር ስለመረጣቸው እንግዲህ ሳንተዋወቅ በምንም በሚዲያ ብቻ መታየታችን እንግዲህ ወደ ቦታው መጥቶ ህዝቡን በመጎብኘት ረገድ ትልቁን ሚና ተጫውተው ዛሬ የደስታችን ተካፋይ ስለሆኑ እናመሰግናለን። የሀገረ ስብከቱ ሚዲያም
ከትላንት ጀምሮ በላይቭ ያስተላለፈ ከጎናችን ስለሆነ እናመሰግናለን። አለጋዬ ባለወልድ ቤተክርስቲያን ተመርቋል እንጂ ሌላ ቦታ ላይም እንደዚህ ቤተክርስቲያን ሳይኖራቸው እንግዲህ በክርስትና ውጪ የሚኖሩ ብዙዎች አሉ፣ ነፍሳት አሉ ከመምህራን ከማጣት የተነሳ ካህናትን ከማጣት የተነሳ። ስለዚህ እንደዚሁ ብንተባበር በየቦታው ቢያንስ ህዝብ ባለበት ቦታ ላይ ቤተክርስቲያን ብታነጽላቸው እነዚህ በአንድ ቀን 400 በላይ ምእመናን የተጠመቁት ሌላ ቦታ ላይ ደግሞ ከዚህ በላይ ልናገኝ እንችላለን ማለት ነው። ስለዚህ የምንለው ለሚዲያ ለሀገረ ስብከቱ ሚዲያ የምናስተላልፈው መልእክት ከሚዲያው በመጫወት ረገድ መምህራንን በማስተባበር በየገጠሩ እንዲጎበኙ የገጠሩን ምእመናን እንዲያዩልን የገጠሩን ምእመናንን በማስተባበር ድጋፍ ከጎናቸው እንዳይለይ ጥሪ እናስተላልፋለን። በጣም ደስ ብሎናል። እንኳን ደስ አላችሁ። አመሰግናችኋለሁ። ፍቅር ሳበው ከሰማይ ሀገሩ ወልድን ፍቅር ሳበው ከሰማይ ሀገሩ እርሱ ድሃ ሆነ ልጆቹ እንዲከብሩ እርሱ ድሃ ሆነ ልጆቹ እንዲከብሩ